የሳተ ሰው ይቀጣል ማለት ነው አለቀ በቃ እንደዚህ አይነት ነገርማ እኔ ምንም አታልፈኝም በጣም እሺ ለዛ ከሆነ እናንተ ጀምሩ አስረጅኛ አታስቂ ምንድነው እስኪ ፍላይት ሞድ እስኪ አሎ ምንድነው ዝም አስብልና ዳኛ ተቃራኒ ይዱን ማውራት አይቻልም እርግብ እሺ እርግብ አሁን ደግሞ ነፂ ያው እሺ ልጀምር በስ ተወጣ ትችላለች ዱዲኛ ድምጽ እንዳትወጣ አዘምሻችሁ ስጠኝ ነው አልገባህ አባባ አባባ ሙጣቆ ነው ወበዝ እሺ አሁን ደግሞ አቶ ነው ና እንካሳ እድሌን አቋል ምንም ማውራት አይቻልም ምንም አንድ ቃል አዎ በይ ከባድ ነው እንዴ ከባድ ነው ወይ ሙሉፊ ገመሽ አረ ሙሉ ፊልም አሳይቷት አምፖል እንትን ነው መብራት አልነበረም ቤት ተቃጥሎብኝ ማለት ነው ሱቅ ሄጄ አይ ናተራ አይ መጨረሻ ጥያቄ ነው እሺ ከሳታችሁ እናንተ ናችሁ የምትቀጣው ያውም እንደነገሌ ሙሉን አናወራም እንደነገሌ ከቤት እንትን አልኖርም ነው እሺ ምን ነው ከባድ እኛም ፊልም ሰራ እንሞክራለን ቀላል ሩጫ ድንጋይ ሞሮ አታያቸውም እንዴ በ10 ደቂቃ 50 ጊዜ ሲጣሉ የነበሩ ልጆች አሁን እኮ ጭራሽ ስለሰው ጥያቄ እያወሩ ቀጥያቸው እነዚህ ልጆች አያችሁ አፍ ለአፍ ገጥመው እኔ ግን አንድ ላይ ቢሆኑ እኔም አንድ ላይ ቢሆኑ ደስ ይለኛል ግን ምን ዋጋለው ሴቶቹ አፈላችሁ ምን ማለት ነው ረይደየነ እንዴ ምሩ እነዚህ ልጆች እኮ መኖራችንን ራሱ ቼክ አላደረጉት ልጅ እንዳትጨቃጨቅ እነሱ ምርታ ብላሻለሽ ነው ወይ ካልሆነ እንጣጣቸው እንዴ ባሉ ይስፋችሁ ምንሽ ነው ያው ሲጀመር አታፍጥጥባቸው እያልኩ በአይና አባራቸው እሺ ምንድነው ነው ያባረርኳቸው በእኔ አይነን ሄዱት ባንቺ ፊት ሪአክሽን እንጂ ምንድነው የሚያስቆርፍሽ ምንም በቃ ልሂድ እንደውም ሲጀመር ነው ንብረትን ምን አለበት አሁን ብትረጋጊ እስኪ እኔ ልጄ ነው እንደ ሴት ቤት የተቀመጥኩት እኔም እኮ ራሴን አላንቀሳቀስ ብሎኝ ነው እኔ አሁን ተረጋግተሽ ቁጭ በልሽ ቆይ ግን ለምንድን ነው ሁላችንን ያመመን እኔም አልገባኝም እስኪ ደግሞ አልመጣችም ደግሞ ትናንትና ከነኪራ ቤት ስወጣ የሆነች ተሸፋፍና ያየዋ ሴት ያለች ስለሷ መናገር አለብኝ ደግሞ ምናምን እስካሁን የቆየችው በደህና እኮ እንደዚህ አትቆይም
ሄሎ ፂ የት ነሽ? አዎ ቶሎ ነኝ፣ ቤት ነኝ። በቃ እሺ እጠብቅሻለሁ። እንደዚህ የሆንሽማ በዚህ ፀሐይ አትሄጂም እንዴ? መንገድ ላይ ብትወድቂስ? ዛልጅ እኮ አይደለም ቁርጥ ያለ። አሁን እኔና አንቺ አብረን መቀጠል እንችላለን አንችልም? ማን? እኔና ጽናት። ዘገምተኛ አትሆኝብኝ፣ መልሽልኝ። ማንን ነው? እኔ ነው ዘገምተኛ? እና ስለምን እያወራሁሽ ነው? ስለምን የምትመልሽልኝ? አዎ እኔም አፈቅራለሁ። ይህን ነው ማወቅ የምፈልገው። እኔ እኮ ካንተ በተለየ ቁጥር ህይወት እየጨለመብኝ ነው ኪራ። እኔ ሁለት ያጣው እንዳሉን ፈርቻለሁ፣ አባቴንና አንተን። እኔን መቼም አታጭኝም፣ እመኝኝ ጽ። መቼ ምንም ቢፈጠር አትተወኝም? ሰማይ ዝቅ ምድር ከፍ ቢል አልተውሽም። ቃል የእምነት ዕዳ ነው። እስኪ በምን ምክንያት ወድጄሽ፣ በምን ምክንያት ጎለሽ ልጥላሽ? ኪራ፣ የሰው ልጅ የሚያጋጥመው ነገር አይታወቅም። አንድ ነገር ቃል እገባልሻለሁ ጽናት፣ በምወዳት እናቴ እምልልሻለሁ። አንቺ ተስፋ ቆርጠሽ ሂድልኝ እስካላልሽኝ ድረስ በፍጹም አልተውሽም። በጣም በጣም እጅግ በጣም ከምታስቢው በላይ አፈቅርሻለሁ። እኔም አፈቅራለሁ። እናንተ ጆሮ ጠቢዎች፣ እናንተ ባለ ታሪኮች ሆነ ሰንዬ ሰርፕራይዝ አለኝ። መጀመሪያ እኔን ስሚኝ። አይ እኔ ልንገርሽ። መጀመሪያ ስሚኝ። እሺ። የኪራ ህይወት አደጋ ላይ ነው። ማለት እንዴት? አላቅም፣ ግን ትናንትና ማታ እቃ ረስቼ ወደ እነ ኪራ ቤት ስመለስ የሆነ ሴትዮ ተሸፋፍና ስትወጣ ይቻለሁ። ማታ የተለፈለፍንበት የሆነ ነገር አለ ማለት ነው። አላቅም፣ ግን ማወቅ አለብሽ። በቃ ኪራ ጋር መሄድ አለብኝ። እንዴ ሰርፕራይዙን ሳትነግሪኝ? ቆይ አሁን በዚች ቅጽበት ራሱ ምን እንደሚፈጠር አላውቅም። እኔ ልሂድ። እሺ አዝግዩልሽ ልጅ። እኔም ብልሽ ቆይ ግን መቼ ነው የምንጋባው? ያው አባቴ ጋር ሽማግሌ ልከ ከዛ እሱ እሺ ካለ ታገባኛለህ። እኔን የመሰለ የብረት መዝጊያ ማች አግኝተው ነው? አንተ ለብረት መዝጊያ አይደለም ለስንጥር ሞት ምን? እኔ ለሱ ማለት ነገሪ። ምን እየሰራሽ ነው? በሩ እኮ ልብሴን ይዞብኝ እስካስለቅቅ ድረስ ቆይቼ ነው። ግን እኮ ቆየሻ ከቆምሽ? አዎ አረጀሁ መሰለኝ። አይኔ ምን ብያለኝ? አይ እንደዛ ለመባል እንኳን ገና ነሽ። አይ ከዚህ በኋላ ምን ቀረኝ ብለህ ነው? እንደዛ ከሆነማ የኔዋ ሚስትም ቶሎ ማርጀቷ ነው። ጭራሽ አንቺ ጭራሽ ተማቻ ነይ ነይ። ማስተሽ አልቆ ነው አለ። ቁጭ በይ እንጂ ለምን ተነሳሽ? ድክም ብሎኝ እኮ አረፍ ልበል ብዬ ነው። በቃ ልሂድ። እቺ ሴትዮ ግን ከቀልቧ አትመስለኝም። ይህን ጽናት ፍቅር ግን ደስ ይላል። እግዚአብሔር ላንቺ ያለው እንጀራ ይሻግታል እንጂ ማንም አይበለው። ሶስት ልክ ነህ። ሁላችንም በፈጣሪ ፍቃድ ነው የምንኖረው። የነዚህ አጀማመር እኮ ይጋደላሉ እንጂ ይፋቀራሉ ያለ አንድም ሰው አልነበር። በጣም እንጂ በጸብ የመጣ ፍቅር እኮ ኃያል ነው። እና ካልሆነ እኔም በጸብ ልሞክር እንዴ? ምን አልከኝ? አይ ምንም ወዲህ ነው። ሰው ግን እንደዚህ ሙሉ ሆኖ ሳይቀናሉ። አንቺ እኮ ዝም ብለሽ ሙሉ ሙሉ ትያለሽ እንጂ የሰው ሙሉ የለም። ሙሉ ብንሆን ኖሮማ አጋር ባላስፈለገን ነበር። እኔ እኮ ሰው ካጎደለኝ በላይ ጎደሎ ነኝ።